አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ዝት ይበልልኝ ውዶች። እንግዲህ ዛሬ ጨረቃዎቻችን አልመጡልንም፣ ደብሮኛል ነው የምላችሁ። የምር እኔ እየተጨቃጨቁም ቢሆን ሁለታቸው ብቻ ሲመጡ ይሻለኛል፣ እንደዚህ ጭራሽ ከሚቀሩ ማለት ነው። ትላንት እንደዛ ብለው ተለያይተው ደግሞ ዛሬ በሀይሚ ቤት ምን ይዘውልን ይመጡ ይሆን፣ በሰላም ይመጡ ይሆን ምናምን እያልን የምር እኔ ሳስብ ነበር የዋልኩት፣ እውነት ለመናገር ማለት ነው። ሰው መውደድ ከባድ ነው እናንተ የምር። እኔ በፊት ማለት ነው እንዲህ ምን ነው እህቶቼ ግን ቆይ ለምን አይረጋጉም? ይሄ እኮ ስራ ነው ምናምን እያልኩኝ እንትንል ነበር። ግን እኔ አሁን በራሴ ደርሶብኛል ማለት ነው። እና ሰው መውደድ ከባድ ነው። ይሄ ስራ ነው፣ በእርግጠኝነት ስራ ነው። ግን ይጨንቃል። እኔ እንጃ ይጨንቃል። አንዳንዴ ስራም መሆኑን እያወቅኩ ፕራንክ መሆኑን እያወቅኩ በጣም ከመውደድ የተነሳ እነሱ የምር እንደዚህ ሲመጡ በፕራንክ እንደዚህ አይነት አይዲያ ሲመጡ በጣም ነው የሚጨንቀኝ ማለት ነው። እያወቅኩት እራሱ አስባለሁ፣ እጨነቃለሁ። እና አልፈርድባችሁም ለማለት ያክል ነው ማለት ነው። አንዳንድ እህቶቼ ውዶቼ እንግዲህ ያው ሰላም ናቸው እነሱ። ዞሮ ዞሮ ዛሬ ብሩኬንም እያየሁት ነበር ኢንስታግራም ላይ ምናምን ፎሎወሮች እንደዚህ ጓደኞቹ ምናምን ፖስት በሚያደርጉ ሰዓት ላይክ ምናምን ያደርጋል እና እያየሁት ነበረ። ሀይሚዬም ያየኋት መስሎኛል ቀን አካባቢ ኢንስታግራም ላይ። ጧት ደግሞ ያው ታውቃላችሁ ስቶሪ ላይ አድርጋ ነበረ ምናምን። ብቻ ሰላም ናቸው እነሱ። ያው እኛ ስላላየናቸው ናፈቁን፣ ተናፍቀዋል። የኛ ተናፋቂዎች ምን እንዳስነኩን አናቅም። እኛ እንደዚህ አንድ ቀን ሲጠፉ እሪ ነው የምንለው እና እኔ ራሱ በጣም ነው የሚደብረኝ በቃ። እና በሰላም ይሆናል ውዶች፣ ያታስቡ። ያው የተጨነቃችሁ ብዙ የተጨነቃችሁ ያሰባችሁ ትኖራላችሁ አላችሁም ደግሞ በእርግጠኝነት በየሰው ቤት እየሄድን አረ ጨረቃዎቻችን ቀሩ እያልን እና ይጨንቃል እንደዚህ ሲቀሩ። ብቻ ግን ሰላም ነው፣ አታስቡ፣ አትጨነቁ። ኢንሻአላህ ነገ ደግሞ በሰላም በደስታ ይመጡልናል ብዬ ተስፋ አድርጋለሁ። ወይ ደግሞ አይዲያ ቀይረው ሊመጡ ይችላሉ፣ አይታወቅም። የፕራንኩን አይዲያ ቀይረው ሊመጡ ይችላሉ። እና ብቻ ሰላማቸው ይብዛልን። የምር ተናፍቀዋል፣ በጣም ነው የተናፈቁት። በእንደዚህ አይነት ሙዱ ደግሞ ባይጠፉ ቢመጡ እውነት ሁልጊዜ እንትን ቢሉልን አሪፍ ነው። ለኦዲየንሶቻቸውን ቢያስቡልን፣ አስቡልን ጨረቃዎቻችን የምር አስቡልን። ለእኛም በጣም ትናፍቁናላችሁ እንደዚህ ስትቀሩ። እና ውዶች በያላችሁበት ሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ። አትጨነቁ፣ አታስቡ። ያው ነገ በተሻለ ነገር ደስ በሚል ቪዲዮ ይመጡልን ይሆናል። ምክንያቱም ያው ውዶች አንዳንዴ የሆነ እኔ አሁን ሳስበው ማለት ነው እንደዚህ ፕራንክ በሚደራረጉ ሰዓት ለስራ ብለው እንደዚህ አይነት ስራ ይዘው በሚመጡ ሰዓት ኋላ ያለፈውን ቪዲዮ ነው የማየው ማለት ነው። እና አሁን ሀይሚዬ ፕራንክ ስታደርግና ከካሜራ ጀርባ ያለውን ነገር ታውቃላችሁ እንዴት አይነት እንደሆነ ማለት ነው። ብሩኬ ካሜራ ደብቆ ምናምን ፕራንክ በሚያደርጋት ሰዓት ምን አይነት በቃ ስብዕና እንዳላት ምን አይነት የሆነ በቃ አላል የሚያሳዝን የሚያሳሳ አይነት በቃ ነች። እና አሁን ላይ ደግሞ የሆነ ፕራንክ ስታደርግ ደግሞ ቀይር ብላ የሆነ ካራክተር ውስጥ ስትገባ ሌላ ሰው ስትሆን ደግሞ ትደነግጣላችሁ። ግን እነሱ እውነተኛ ማንነታቸውን አቀናል፣ ከካሜራ ጀርባ ያላቸውን ነገር ምናምን። እና እንዲህ ቀልድ አይደለም መለያየት ማለት። ስንት ነገር ያሳለፉ ልጆች በቀላሉ ይለያያሉ ብዬ እኔ እንጃ። እንትኑን ራሱ ማሰብ ራሱ ይከብደኛል፣ ማሰብ ራሱ አልፈልግም። እና እንደዚህ አይነት ነገር ሲፈጠር ወደኋላ የነበረውን ነገር ያሳለፉትን ነገር ምናምን ማየት ማሰብ አንዳንዴ ጥሩ ነው። እና ማለት ውስጣችንን ለማረጋጋት እንዲጠቅመን ማለት ነው። ይሄ ነገርማ ስራ ነው ብለን እንትን እንድንል ያንን ማየት ይጠበቅብናል። እና ውዶች አታስቡ፣ አትጨነቁ። ሰላም ነው ሁሉም ነገር። ነገ በሰላም እንደሚመጡ ተስፋ እናደርጋለን። ሰላማችሁ ብዝት ይበልልኝ በያላችሁበት። እወዳችኋለሁ። ባይ ባይ።